ወይዘሮ ሜላት ወርቋ ተመለሰ። ወይኔ ንብረቷን በተመለሰ። አቶ ኖላዊና ሀና ታረቁ። ሉሊት ዛሬ ላይ ከስራዋ ልትባረር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ አጠናክሩ ማለት ነው። ዛሬ ላይ ደስ የሚለው ነገር እንግዲህ ኖላዊ ተከታታይ ድራማ በጣም ያኔ አስተማሪና አዝናኝ የሆነ ድራማ ይዤ መጥቻለሁ ማለት ነው። ያሲርና ተምቹ የወይዘሮ ሜላትን ወርቅ እንግዲህ ሰርቀው የትም ብለው የትም እጇ አስገብቶላታል። ዛሬ ላይ ሰላምዬ ፍቅረኛዋን ስልክ አያነሳላት ሲል እኔ በመፈልግበት ሰዓት መቼ ነው ማገኘት ብላው አክሮፋውም ነበር። እሱ ሁልጊዜ ግን ሲመጣ ያገኛታል። በስተመጨረሻም ምግብ ቤት ሲሄድ እንግዲህ ዛሬ ላይ አስጠንቅቀው ነው ሄደ። ዝም ብሎ ሊሄድ ሲል የበላህበትን ክፈል ብላ ተቆጥታ ወጣች። ለምንድን ነው ስልኩን ማታነሳው ስትለው ስልኩን እኮ አስይዤበት ምግብ ባለፈው የበላሁበት ስልኬን አስይዤ ነው እያላትን ሲቀልል በስተመጨረሻም ከፍሎ ወጣ። ዛሬ ላይ እንግዲህ ሰላምዬ ሳምሶን ጋር ሄዳ የታሜን እውነተኛ ሰው ነው አይደለም ብላ ለማሰብ እንግዲህ ሄዳለች። በሄደችም በኋላ እንግዲህ እሱ አልነግርሽም ስላት ሶራጎት ታስተዋለኝ ምን የሴት ጎረምሳ ገጠመኝ እያለ ነበረ ሳምሶን። በስተመጨረሻም እንግዲህ ያንን ከታየ በኋላ በጣም ደስ የሚል ነገር ያው ነግሯትም ሆነ ምንም መንገድ ላይ አጋጣሚ ታሜን አግኝተዋለች። ካገኘችው በኋላ ልታናግረው ብትሞክሩም ዛሬ ላይ እኔን የምትፈልገኝ ከሆነ እኔን የምታስብ ከሆነ አድርግ ያልኩህን ነገሮች አድርገህ ከኔ ጋር ትቀጥላለህ፣ አላደርግም የምትል ከሆነ ደግሞ ከኔ ጋር መቀጠል አትችልም ብላ አስጠንቅቀዋለች ማለት ነው። እሷ ደግሞ እሺ ነገሮችን ዘርዝሪልኝ ነው ያላት። ሻም እንግዲህ ነገሮችን ሰላምዬ በስተመጨረሻም እንግዲህ ዛሬ ላይ ሰላምዬም ለፍቅረኛዋ አለባበስን ቀይራል፣ ስርቆትህን ትተህ ስልክ ሳነሳል ስደውል የማገኝ ከሆነ ስራ ጀምረህ የምትጀምር ከሆነ ከኔ ጋር ትቀጥላለህ፣ እነዚህ ነገሮች ካላስተካከልክ ጤር እንዳታደርግልኝ ብላ ዘጋችበት ማለት ነው። እና ሰላምዬ እንግዲህ ይሄንን መስፈርት የምታሟላ ከሆነ ስልኬ ላይ ደውልልኝ። ከዛ በመጨረሻ ግን እኔን አታገኘኝ ምን ያለችው ታሜ እንግዲህ እንዴት ነው ስርቆት የሚሰራው አለባበሴን እንዴት ነው ስራ ስንጀምረው እያለ ሀሳብ ሆኖበታል። ሰላም እንግዲህ ማስጠንቀቂያውንም ሁሉንም ሰጥተዋለች ማለት ነው። ዛሬ ላይ እንግዲህ ወይዘሮ ሉሊት ተብዬዋ በጧቱ ሀናን ስታመናችሁ ደርሰውባታል። ምን አድርጊ ነው የምታያት? አንተ ማታውቀው ያልተግባባነው ነገር አለ እኔና እሷ። ምንድነው? ይሄው በጧት ተነስታ ስራዋን እየሰራች ነው፣ ውሃ ላይ እየተዘፈቀ አንቺ ምንድነሽ? እኔና እሷ አንተ አታውቃትም ተንከስክናት እያለች እንግዲህ በእንግሊዘኛ ሰርቧት ሄደዋል አብረው ማለት ነው። በጣም የሚገርም ነው። ያው እንግዲህ አቶ መዘክር የላከው ሰላይ የሁሉንም ነገር አይቶ ሉሊት እንግዲህ በቅርቡ እንደምትሰናበትም እርግጠኛ ነን። ያው በእንግሊዘኛ ሉሊትን እንግዲህ ሳወራት አንቺ ምርጥ ሰሪና አቶ መዘክር በጣም ሲያመሰግንሽ እንደነበረ ነበርና ሉሊት ጋር ደግሞ አይጥና ድመት እንደሆናችሁ ነው። ሉሊት በጣም አስቸጋሪ ሴት እንደሆነች ነግሮኛል። ስለዚህ ጠንክሪ በርቺ እያለ ሲነግራት ሉሊት እንግዲህ ቅሎ እያለች እያየች ምንድን ነው ያልካትን ሁሉ በአማርኛ ተርጉምልኝ ብላ ወርፍ አትልም። እኔ እኮ ኃላፊ ነኝ ሉሊት እንግሊዘኛ አታውቂም እንዴ ብላ ስትጠይቃት ወይዘሮ ሜላት አዋቃለሁ። ካወቅሽ ታዲያ ለምንድን ነው ለኔ ያለኝን በአማርኛ ድገምልኝ የምትይው እያለቻት ወይዘሮ ሜላትም እንዴ ቢነግረኝ ምን ችግር አለው እያለች ስትል ወይዘሮ ሜላት ሳቀችባት ማለት ነው። ዛሬ ላይ እንግዲህ በጣም የሚገርም ነገር ነው ያየነውም እየሰማነውም ማለት ነው። እንግዲህ ጆሮም ሳምሶንግን አጨናንቆት ነበረው ወርቁ የት ነው ያለው ሲለው እውነቱንና ትክክለኛውን ነገረው። ትክክለኛውን ሲነግረው ደግሞ ያው ከባድ ሰው ስለሆነ ወርቁን ያስያዘው ታሜ ጋር ሄዶ እንግዲህ ጆሮ ወርቁን የትም ብለህ የትም ሰርቀህ ቢሆን አንጣ ሲለው እንዴት አድርጌ ነው የምሰርቀው እያለ ግራ ገብቶ ነበር። በስተመጨረሻ ነው ሰርቀው ወርቁ ወይዘሮ ሜላት ደርሷታል። ወይዘሮ ሜላት ሳቋም ፈገግታዋም ተመልሷል እና እንኳን ደስ አለሽ እንላለን።
እንኳንም ደስ አለች ነው የምንለው፣ ሌላ ነገር የለውም ማለት ነው። ወይዘሮ ሜላት ዛሬ ላይ የወይዘሮ ሜላትን ደስታ ያየ ማለት ነው። ፈጣሪ አንዳንድ ጊዜ እኮ ጥሎ አይጥልም። ፈጣሪ አንዳንድ ጊዜ ጥሎ መቼም አይጥላችሁም። እና በስተመጨረሻ እንግዲህ ይሄን ሁሉ አድርገዋል ማለት ነው። ደስ የሚልም ነው። ወይዘሮ ሜላት ዛሬ ላይ ደስታዋ ተመልሷል። ጆሮና ያሲር የሰሩት ነገር በጣም አመስግናቸው በቃ የምታደርገው ግራ እየገባት ነበር ማለት ነው። ዛሬ ላይ ሀናና አባቷ ታርቀዋል ማለት ነው። ዛሬ ለፋኖሴ ሰራ መጣ አድራለሁ እያለች ስትል አቶ ኖላዊ ሲመጣ ፋኖሴ ደግሞ ሊሄድ በቃ ስትላት አድራለሁ ብለሽኝ ኖላዊ ዘው ቢቀር መስሎሽ ነው ያድራለሁ ያልሽኝ እያለች ስትላት እንግዲህ ከዛም በስተመጨረሻ ያው ትውጣ በሩ ክፍት ነው አትለምንያት እያለ ሲላት ኖላዊ በጣም ተናዶ ስለነበረ ከዛም በስተመጨረሻ እንግዲህ ሀንዬ ያደረገውን ስራ ሁሉ ይቅር በላይ ብላ እግሩ ላይ ወርቃ እንግዲህ ከአባቷ ይቅርታውን አግኝታለች ማለት ነው። እና ዛሬ ላይ ሀናና አቶ ኖላዊ ታርቀዋል። በጣም ደስ ይላል። ያው አንተ እንደማታደርግ አውቃለሁኝ እና እኔ እኮ ቸግሮኝ ነው እንጂ እኔ አንቺ ስታይኝ እንደዛ ሳደርግ በቃ እለት ሞቴን ሁሉ እንደዛ እያረኩ ምኖር ነው የመሰለሽ፣ ግን አይደለም። የአንድ ቀን ስህተት የዘላለም እንትን ነው ይላል። እንግዲህ በስተመጨረሻም ታርቀዋል። ደስ የሚል ህይወት ነው። ሀና ዛሬ ላይ እንግዲህ በሱሴ ቀንታለች። ሱሴ ደግሞ ሀናን በጣም አስጠንቅቃታለች ማለት ነው። ያሲርን አገኘዋለሁ አላገኘውም ሱሴ ትወስድብኛለች እያለቻት ነበር። መንገድ ላይ እንግዲህ ጠብቃ እሱ እስካሁን ቀጥለሽ ጆሮ አጠገብ እንዳደርሽ ብላት ነበረ። ከጠቀመሽ ውሰጂው እያለቻት ነበር ሀና። ከወሰድሽ ደግሞ የምታረጊኝ ደግሞ አሁን አድርጊ ብላ ገፍትራት ሄዳለች ማለት ነው። እንግዲህ ያሲር ሀናን ይወዳታል። ሱሴ ደግሞ ያሲርን ትወደዋለች። እንዴት ነው ነገሩ? ወዴት እንደምትሄድ ደግሞ እንግዲህ በቀጣይ የምናየው ይሆናል ማለት ነው። ማንኛቸው ናቸው አሸናፊ? ያሲር ወዴት ከማን ጋር ይሆናል? ዛሬ ላይ እንግዲህ ኤልያስ ሱቁን እየሸጠ በጣም የሚገርመው ነገር ተምቹ በላለሁ ሲል ተበልቷል ማለት ነው። በላለሁ ሲል ዛሬ ላይ ተበልቷል። በጣም የሚገርም ነው። በስተመጨረሻም እንግዲህ መጋረጃውን በነፃ ሰጥቷታል ኤልያስ። ዛሬ ሱሲት ጋር ሱቅ እየሸጡ ካለ እንግዲህ 10 ጊዜ እያፋቸገች ጥግረራ ነው እያለች ነበር። ብር ሰጠኝ ስትለው ብር በወር ነው የሚመጣው እያላ ሲላት በስተመጨረሻም እንግዲህ አናግራ ጆሮን አናግረውና ስጠኝ ነው ያለችው። እሱ ደግሞ ጆሮ እንግዲህ ሲደውልለት ስጣት ብሎታል። በአንድ ቀን እነዚህ ልጆች ሱቁን ባዶ ሊያደርጉ ነው ወይ እያለ እንግዲህ ኤልያስ እየተበሳጨ ሰጣት። እሷም በሰው ገንዘብ በሰው ንብረት እንደዛ አትሆን እያለች እንግዲህ ያንን ብር ይዛ ሄዳለች። ጆሮና ተምቹ ዛሬ ላይ እንግዲህ ተምቹ ያሰበው ሳይሳካለት ቀርቶ ጠጥተው ምን ብለው ማድጋላው ላይ ግን ስልኩን ሁሉ አጠፋፍታ መጋረጃዋን ይዛ ማለት ነው ጠፍታለች ማለት ነው። ደስ እንግዲህ ተምቹ ዛሬ ላይ ተበልቷል። ወይ የሚገርም ነው። በጣም አስቂኝም አዝናኝም ነው ማለት ነው። ብዙ ነገር የምንማርበት ነው እና ወዶች የቪዲዮ ላይክ ሸር እያደረጋችሁ አጠናክሩኝ። አላህ ሱብሃነሁ ወተዓላ ደግሞ ለሀገራችን ያብቃን። ሰላማችን ሁሉ ሀገራችን ሰላም ሆኖ በሰላም ደግሞ ወደ ሀገራችን ምን መለሳለህ አድርገን። ባይ ባይ። እወዳችኋለሁ። ቪዲዮ ላይክ ሸር